ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ወደ ሁመራ ማቅናታቸው ተሰማ። የዛላንበሳ ድንበር ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦች መገናኘታቸው ተገለጸ። በአሜሪካ የራስ ተፈሪያን እምነት ተከታይ የሆነ እስረኛን ድሬዳዋ አስገድደው የላጩት የእስር ቤት ጠባቂዎች ፍርድ ቤት ሊቀርቡ ነው። የክብር ሰላምታችን በያላችሁበት ድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ወደ ሁመራ ማቅናታቸው ተሰማ። አቶ ጌታቸው ረዳ ወደ ሁመራ ያቀኑት ከሰሞኑ በፓርቲያቸው በኩል ህወሓት ተፈናቃዮችን መጠቀሚያ እያደረገ ነው በሚል ከሰሞነኛው የተፈናቃዮች ሰላማዊ ሰልፍ ጋር የተያያዘ መግለጫ ከወጣ በኋላ ነው። ዝርዝሩን ይዘልናቸዋል። ከሰሞኑ በትግራይዋ መቀለ ከተማ በአማራና በትግራይ የማንነት ጥያቄ ከሚነሳባቸው አካባቢዎች በሰሜኑ ጦርነት ወቅት የተፈናቀሉ ዜጎች የትግራይ ክልል ምዕራብ ትግራይ ብሎ ወደሚጠራው ስፍራ መልሱን ሲሉ ህዝብን የቀላቀለና የህወሓት አመራሮች ተሳታፊ የሆኑበትን ሰልፍ ካደረጉ በኋላ በሰሜኑ ያለው ውጥረት ጨምሯል። በጌታቸው ረዳ የሚመራውን ስምረት ፓርቲ ጨምሮ አንዳንድ ተንታኞች ሰልፉን ህወሓት የፖለቲካ ትርፍ ለማግኘት ሲል በተፈናቃዮች ስም ያካሄደው ነው ሲሉ ገልጸውታል። ፓርቲው ባወጣው መግለጫም ከ2015 ዓ.ም ጀምሮ ተፈናቃዮች ወደ ቀያቸው እንዲመለሱ የሚደረገውን ጥረት ሲያደናቅፍ የቆየው ህወሓት ነው ሲልም አስፍሮ ነበር። ተፈናቃዮቹ 5ኛ ክረምትን በካምፕ ውስጥ አናሳልፍም፣ ድምጻችን ይሰማ አለዚያ የራሳችንን እርምጃ እንወስዳለን ሲሉ ሰልፍ ካካሄዱ በኋላ ከህወሓትም ጋር በተገናኘ የማንነት ጥያቄ ባሉባቸው አካባቢዎች የኃይል እንቅስቃሴ ሊኖር ይችላል የሚሉ ድምጾች መሰማት ጀምረዋል። ይህ በእንዲህ እንዳለ ታዲያ የቀድሞ የህወሓት አመራር የነበሩት የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ከአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ጋር ሁመራ ከተማ ማለትም ለረጅም ጊዜያት በአማራና በትግራይ መካከል የወሰንና የማንነት ጥያቄ በሚነሳበት በወልቃይት ጠገዴ ተገኝተው በማንነት ጥያቄና በተፈናቃዮች ጉዳይ ላይ ውይይት ማድረጋቸው ተሰምቷል። ውይይቱ የወልቃይት ጠገዴ የማንነት ጥያቄ ምላሽ ያገኝ በሚለውና ተፈናቃዮች ስለሚመለሱበት መንገድ የሚመለከት እንደነበር ተገልጿል። የክልሉ መገናኛ ብዙሃን እንደዘገበው የውይይቱ ተሳታፊዎች ነጻነታችንን ከተጎናጸፍንበት ጊዜ ጀምሮ ሰላማችንን ማረጋገጥ ችለናል ማለታቸውን አስፍሯል። ይሁን እንጂ የማንነት ጥያቄያችን እስካሁን ህጋዊና ሀገራዊ እውቅና አለማግኘቱ ተገቢ አይደለም ያሉት ተሳታፊዎቹ ከዚህም ባለፈ በደም የተገኘውን ነጻነት በኃይል ለመንጠቅ የሚደረግን እንቅስቃሴ አንቀበለውም ሲሉ መናገራቸው ተዘግቧል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የወልቃይት ጠገዴ ህዝብ ማንነት ዘላቂ ሰላም በሚያመጣና ህጋዊ ቅቡልነት ባለው መንገድ መፈታት ይገባዋል ማለታቸው ተሰምቷል። አክለውም የተፈናቃዮችን ጉዳይ የህዝቡን የጋራ ዘላቂ ተጠቃሚነትና አብሮነት በሚያረጋግጥ መልኩ በሰላማዊና በህጋዊ መንገድ እንዲፈታ የጋራ አቋም በመያዝ እየተሰራ ነው ሲሉ ገልጸው ይሁንና ተፈናቃዮችን በኃይል ለመመለስ የሚሞክር ኃይል አለ ሲሉ ተናግረዋል። ሚኒስትሩ አቶ ጌታቸው ረዳ በበኩላቸው የትግራይ ወጣት የጦርነት ሰለባ መሆን አይፈልግም፣ የትግራይ ህዝብ ዋነኛ አጀንዳ ሰላም ነው፣ ህዝቡን ከቀድሞ ህወሓት አመራር ለይቶ ማየት ያስፈልጋል ሲሉ ተደምጠዋል። ተፈናቃዮች ወደ ቀያቸው ይመለሱ የሚለው ርዕስ የፕሪቶሪያ ስምምነት አንዱ አካል ነው። በሌላ በኩል የወልቃይት ጠገዴ አካባቢ የማንነት ጥያቄያችን ህጋዊ ቅቡልነት ይኑረው የሚል ጥያቄ ያሰማል። አቶ ጌታቸው ረዳ የሚመሩት ፓርቲም ሆነ የትግራይ አካባቢ አሁንም ድረስ ስፍራውን ምዕራብ ትግራይ ነው፣ የማንነት ጥያቄ የሚነሳበት አይደለም ሲል ይደመጣል። እነዚህ ልዩነቶች ሳይጠቡ ተፈናቃዮችን ወደ ቀያቸው የመመለሱ ጉዳይ እንዴት እንደሚከወን ባይታወቅም የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና አቶ ጌታቸው ረዳን ጨምሮ የወልቃይት የማንነት አስመላሽ ኮሚቴ አመራር የሆኑት ኮሎኔል ደመቀ ዘውዱ ሰላማዊ መንገድ ለችግሮች ሁሉ መፍትሄ ነው ሲሉ ተደምጠዋል። የዛላንበሳ ድንበር ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦች መገናኘታቸው ተሰማ። የድንበሩን የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበረሰብ አንቂዎችና ተወካዮች አነሳሽነት መሆኑ ተገልጿል። ሩሃ ግርማ ተጨማሪ አላት። ለ5 ዓመታት በዓለም አቀፍ ድንበሩ ምክንያት የተለያዩ ቤተሰቦችና ወዳጆች በወታደሮች የሚጠበቀውን አካባቢ አቋርጠው መገናኘት አልቻሉም ነበር።
በርካታ የዛላምበሳና የአካባቢዋ ነዋሪዎች የ2 ዓመት ደም አፋሳሽ የሰሜን ኢትዮጵያ ጦርነት ጥቅምት 23 2015 ዓ.ም በፕሪቶሪያ ስምምነት አማካኝነት ቢጠናቀቅም ከፍተኛ ኢኮኖሚያዊና ማህበራዊ ጉዳት አስተናግደዋል። በርካቶች ቤት ንብረታቸውን ጥለው የሸሹ ሲሆን በአሁኑ ወቅት ከዛላምበሳ 30 ኪሎ ሜትር ርቀት ላይ በምትገኘው አዲግራት ከ55,000 በላይ ነዋሪዎች በመጠለያ ጣቢያዎች ውስጥ ይኖራሉ። ምንም እንኳን የሰሜን ኢትዮጵያ ጦርነት ካበቃ ዓመታት ያለፉ ቢሆንም ድንበሩ ግን በሁለቱ ሀገራት መንግስታት መካከል በተፈጠረው ቅራኔ ምክንያት ዝግ ሆኖ የቆየ ሲሆን ከሰሞኑ ግን ድንበሩ ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦች ተገናኝተዋል። በድንበሩ መከፈት የተገናኙ ሰዎች ያለፈው ይብቃ፣ በሰላም ጠረጴዛ ዙሪያ ቁጭ እንበልና የተሻለ መጻኢ ጊዜን ገንባ ሲሉ ተሰምተዋል። ድንበሩ ተከፍቶ ዳግም ነዋሪዎቹ ሲገናኙ ብዙዎችን በስሜት የሞላ ሲሆን ረጅም ጊዜ የቆየ ሲሉም ገልጸውታል። የአካባቢው ነዋሪዎች በአንድ ወቅት በጋራ ይኖሩ የነበሩ ቤተሰቦች በጦርነት ምክንያት እንዴት እንደተለያዩ ያስታውሳሉ። የሁለቱም ማህበረሰብ ተወካዮች ሰላምና እርቅ ተጀምሯል ሲሉ ያወጁ ሲሆን ነዋሪዎቹ ወደ ቤታቸው ተመልሰው ህይወታቸውን ዳግም መገንባት እንዲጀምሩ ጥሪ አቅርበዋል። ይሁን እንጂ አሁንም ተግዳሮቶች አሉ ያሉት ነዋሪዎቹ የተዘረፉ ንብረቶች፣ የወደሙ ቤቶችና የአገልግሎቶች አለመኖር በሺዎች ለሚቆጠሩ የተፈናቀሉ ቤተሰቦች ህይወትን ዳግም መልሶ ለማቋቋም ቀላል አያደርገውም ብለዋል። ከዚህ በተጨማሪ ደግሞ ይህ በአካባቢው ማህበረሰቦች መካከል የተደረሰው ስምምነት በኢትዮጵያና በኤርትራ መንግስታት መካከል በአዲስ አበባና በአስመራ እንዴት እንደሚተረጎም ግልጽ አይደለም። በዛላምበሳ አካባቢ በሁለቱ ሀገራት ህዝቦች መካከል የንግድ ልውውጥ ዳግም የተጀመረ ሲሆን ነገር ግን በጦርነቱ የደረሰውን ጉዳት ለመጠገን በርካታ ስራዎች መስራት እንደሚጠይቅና የዛላምበሳ መሰረተ ልማቶች መውደማቸውን፣ መብራት፣ ስልክ እንዲሁም የባንክ አገልግሎት ተቋርጧል ሲሉ ነዋሪዎች ተናግረዋል። የድንበሩን የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበረሰብ አንቂዎችና ተወካዮች አነሳሽነት መሆኑ ተሰምቷል። ኤርትራ ነጻነቷን ካገኘች 3 አስርት ዓመታት ያለፈ ሲሆን የሁለቱ ሀገራት ግንኙነት ውጥረት የሞላበትና ድንበሩም ለበርካታ ዓመታት ተዘግቶ የቆየ ሲሆን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከፕሬዝዳንት ኢሳያስ አፈወርቂ ጋር ታሪካዊ ሰላም ስምምነት ከፈረሙ በኋላ ለአጭር ጊዜም ቢሆን የሁለቱ ሀገራት ድንበር ተከፍቶ ነበር። ስምምነቱ ጠቅላይ ሚኒስትር አብይ የኖቤል ሰላም ሽልማት እንዲያገኙ ያደረጋቸው ሲሆን ይህ እርምጃ መጀመሪያ ላይ ተስፋን የፈነጠቀ ቢሆንም የትግራይ ጦርነት መቀስቀስ ግን ነገሮችን ሙሉ በሙሉ ቀይሮታል። በአሜሪካ የራስ ተፈሪያን እምነት ተከታይ የሆነ እስረኛን ድሬድ አስገድደው የላጩት የእስር ቤት ጠባቂዎች ፍርድ ቤት ሊቀርቡ ነው። በራስ ተፈሪያን ዘንድ እንደ እምነቱ አንድ አካል ተደርጎ ትልቅ ትርጉም የሚሰጠው ድሬድ እስረኛውን አስገድደው የላጩት የእስር ቤቱ ጠባቂዎች ሃይማኖት በመጋፋት ተከሰው ዋሽንግተን በሚገኘው የፌዴራል ጠቅላይ ፍርድ ቤት ሊቀርቡ መሆኑ ተሰምቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። You heard that right. Israel, the Lion of Judah, the Holy Land, the Bible, the link between Rastafari and the early teachings of Christianity run deep. በግሪጎሪያኑ 1966 ዓመተ ምህረት የቀድሞው የኢትዮጵያ ንጉሠ ነገሥት ቀዳማዊ አጼ ኃይለ ሥላሴ ጃማይካን ከጎበኙ ወዲህ የተወለደው የራስታፋሪያን እምነት ተከታዮች ጸጉራቸውን በረዥሙ በማሳደግ ይታወቃሉ። ይህ የጸጉር አስተዳደግ አይነት ድሬድሎክ በመባል የሚታወቅ ሲሆን የእምነቱ ተከታዮች ጸጉርን እንደ መንፈሳዊ የጥንካሬ ምልክት አድርገው ስለሚቆጥሩት ጸጉራቸውን በጭራሽ አይቆረጡም። በአሜሪካዋን ሉዚያና ግዛት ነዋሪነቱን ያደረገው ዳመን ላንዶር የተባለ የእምነቱ ተከታይ ወደ 2 አስርት ዓመታት ገደማ ጸጉሩን አልተቆረጠም ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ2020 በ5 ወር እስራት ወደ ሉዚያና እስር ቤት ከገባ በኋላ ያጋጠመው ነገር እንኳን ለነጋሪው ለሰሚውም ግራ የሚያጋባ ነው። መጀመሪያ በነበረባቸው 2 ማረሚያ ቤቶች ላይ የነበሩ ኃላፊዎች እምነቱን አክብረው በክብር ሲያስተናግዱት እንደነበር የሚናገረው ላንደር ከመፈታቱ በፊት የመጨረሻዎቹን 3 ሳምንታት እዚያ ሆኖ እንዲያሳልፍ ከባቶ ሩዥ በስተሰሜን ምዕራብ 130 ኪሎ ሜትር ርቀት ላይ ኮተንፖርት ወደሚገኘው ሬመንድ ሌቦርዴ የማረሚያ ማዕከል ሲላክ ግን ነገሮች ግልብጥብጣቸው መውጣቱን ይናገራል። ላንዶር ገና ወደ አዲሱ ማረሚያ ማዕከል እግሩ እንደረገጠ አንድ የእስር ቤቱ ጠባቂ በእጁ ይዞት የነበረውን የፍርድ ቤት ትዕዛዝ ግልባጭ ወስዶበት ወደ ቆሻሻ መጣያ ውስጥ እንደወረወረበት የክሱ መዝገብ ያስረዳል። የባስ ብሎም የጠባቂዎቹ አዛዥ ድሬዱን እንዲቆርጡበት በቁጣ በማዘዝ 2 የእስር ቤቱ ጠባቂዎች እንዳይነቃነቅ ቆልፈው ሲይዙት፣ 3ኛው ጠባቂ እስረኛው ዳመን ላንደር ለ20 ዓመታት
ዓመታት በስስት እያየ ያልተቆረጠውን ድሬዶን በደረቁ እንደላጨው የክሱ መዝገብ ላይ ሰፍሯል። ይህንን ተከትሎም ላንደር እንዳያልፍ የለ 3ቱን ሳምንታት ልፈታ ነው ብሎ በደስታ መምሸት መንጋቱን ከመጠባበቅ ይልቅ በንዴት ሲብሰለሰል ቆይቶ ከስር ከተፈታ በኋላ የእስር ቤቱ ጠባቂዎች ላይ ክስ መስርቷል። ምንም እንኳን የእስር ፍርድ ቤቶች ክሱን ወዲያው ውድቅ ቢያደርጉበትም አምስተኛው የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት የላንደር አያያዝ የሃይማኖት ነጻነትን የሚጋፋ አሳዛኝ ድርጊት መሆኑን ገልጾ ነገር ግን ህጉ የእስር ቤቱን ኃላፊዎች ለደረሰው ጉዳት ተጠያቂ ለማድረግ እንደማይፈቅድለት አስታውቋል። ይሁንና በርካታ የህግ አካላትን ጨምሮ ፍርድ ቤቱ ክሱን እንዲያዳምጥ የሚያዝ ደብዳቤ ከትራምፕ አስተዳደር ጭምር የተጻፈለት ሲሆን በራስተፋሪያን ተከታዮች ዘንድ እንደ እምነቱ አንድ አካል ተደርጎ ትልቅ ትርጉም የሚሰጠውን ድሬድ ከዳመን ላንደር ራስ ላይ አስገድደው የላጩት የእስር ቤት ጠባቂዎቹ ጉዳይም በዩናይትድ ስቴትሷ መዲና ዋሽንግተን ካፒቶል ሂል ህንፃ ላይ በሚገኘው የፌዴራል ጠቅላይ ፍርድ ቤት በሀገሪቱ የእስረኞችን ሃይማኖታዊ መብት ለመጠበቅ በጸደቀው የፌዴራል ህግ መሰረት ክርክሩ በቅርቡ እንደሚሰማ ተገልጿል። Dreadlocks of those who consider themselves Rastafari. ከአያት ሪል ስቴት ህንፃ ላይ የወደቁ ሰራተኞች መሞታቸው የግንባታ ደህንነት ጥያቄዎችን በድጋሚ ቀሰቀሰ። አደጋው የደረሰው ሲኤምሲ ሚካኤል አካባቢ በሚገነባ ትልቅ ህንፃ ላይ ሲሆን በልስን ስራ ላይ የነበሩ 2 ሰራተኞች 4ኛ ፎቅ ላይ ሲሰሩበት የነበረው የሊፍት ገመድ በመበጠሱ ህይወታቸው ማለፉ ተሰምቷል። ቃል ኪዳን ቴዎድሮስ ተጨማሪ አላት። በግንባታው አካባቢ የሚታየው የደህንነት አጠባበቅ እንዝላልነት ለብዙዎች ሞትና አካል ጉዳት ምክንያት እየሆነ ነው። በኢትዮጵያ ያሉት የስራ ላይ የደህንነት ህግ፣ የግንባታ ፖሊሲ እንዲሁም ኢትዮጵያ የተቀበለቻቸው ዓለም አቀፍ የስራ ላይ ደህንነት ህጎች ከወረቀት አለመዝለላቸውም በግንባታው ዘርፍ ኢኮኖሚያዊና ማህበራዊ ምርታ እያስመዘገበች በምትገኘው ሀገር ለብዙዎች ሞትና ጉዳት አስተዋጽኦ የጎላ ነው። በመላ ሀገሪቱ በተለይም የግንባታ ስራዎች በሚጎሉባት አዲስ አበባም ለስራ ላይ ደህንነት የተሰጠው ትኩረት እዚህ ግባም አይባልም። ይልቁንም በተጻራሪው በጅምር ህንፃዎች ስራ አገልግሎት መስጠት፣ ያለምንም የደህንነት ትጥቅ መስራት፣ ደረጃውን የጠበቀ የግንባታ አጋዥ መሳሪያዎች አለመጠቀም፣ የግንባታዎቹን ስፍራ በግዴለሽነት ያለምንም የአደጋ ማስጠንቀቂያ ምልክት መተው፣ በግንባታ ወቅት በግንባታው አቅራቢያ የሚኖሩ ቤቶች ላይ የመደርመስ አደጋ ሊደርስ እንደሚችል አውቆ ቅድመ ጥንቃቄ አለማድረግና ሌሎችም በግንባታ አሰሪዎች በኩል የተዘነጉና ቦታ ያልተሰጣቸው ስለመሆናቸው በአዲስ አበባ ባሉ የግንባታ አካባቢዎች ያለው እውነታ ምስክር ነው። ቅዳሜ ሰኔ 14 ቀን 2017 ዓ.ም ሲኤምሲ ሚካኤል አካባቢ እየተገነባ ከሚገኝ አያት ሪል ስቴት ህንፃ ላይ የወደቁ ሰራተኞች መሞታቸው የግንባታ ደህንነት ጥያቄዎችን በድጋሚ እንዲቀሰቀስ አድርጓል። በልስን ስራ ላይ የነበሩ 2 ሰራተኞች ከ4ኛ ፎቅ ላይ ሲሰሩበት የነበረው የሊፍት ገመድ በመበጠሱ እንደወደቁ የተገለጸ ሲሆን ከመካከላቸው አንዱ ወዲያው ህይወቱ ሲያልፍ፣ ከህንፃው ስር ሲያልፍ በነበረ አንድ ሰራተኛ ላይ ሊፍቱ ወድቆበት እሱም ወዲያውኑ ህይወቱ ማለፉ ተነግሯል። ሌላኛው የልስን ሰራተኛ ከባድ ጉዳት ደርሶበት ወደ ሆስፒታል መግባቱም የተሰማ ሲሆን በህንፃው ግንባታ ላይ የተሰማሩ ሰራተኞች በተደጋጋሚ ተመሳሳይ አደጋዎች እየደረሱባቸው መሆኑን ገልጸው በየሳምንቱ 1 ወይም 2 ሰራተኞች ላይ አደጋ ይደርሳል ብለዋል። ከሰኔ 14ቱ አደጋ ቀደም ብሎ ሰኔ 12 ቀን 2017 ዓ.ም ደግሞ 5 የግንባታ ሰራተኞች ከህንፃው ላይ በመውደቃቸው የሁለቱ ህይወት ሲያልፍ 3ቱ ሰራተኞች ላይ ከባድ ጉዳት የደረሰ ሲሆን ከዚሁ ጋር በተመሳሰለ መልኩ ሰኔ 13 ቀን 2017 ዓ.ም 4 የቀን ሰራተኞች ከሪል ስቴቱ ህንፃ ላይ ወድቀው ሁለቱ ህይወታቸውን ሲያጡ ቀሪዎቹ 2ቱ ከባድ ጉዳት ደርሶባቸዋል ተብሏል። አያት ሪል ስቴት ሲኤምሲ ሚካኤል ላይ በሚያስገነባው የቤት ግንባታ ስፍራ ላይ ከዚህ ቀደምም የካቲት 20 ቀን 2016 ዓ.ም በሚያስገነባው የቤት ግንባታ ላይ የኮንስትራክሽን ተረፈ ምርት ተንዶ እድሜው 20 ዓመት የሆነ የድርጅቱ ሰራተኛ ወዲያው ህይወቱ ማለፉ ይታወሳል። በኢትዮጵያ የግንባታ ደህንነት ህግ ወጥቶ ተግባራዊ እየተደረገ ቢሆንም በተለይ በአዲስ አበባ የዚህን ህግ ድንጋጌዎች ባለመከተልና የመንግስት ቁጥጥር አናሳ በመሆኑ ተደጋጋሚ አደጋዎች የሚደርሱ ሲሆን እኛም ጉዳዩን አስመልክቶ የአዲስ አበባ ዲዛይንና ግንባታ ስራዎች ቢሮን ጨምሮ የተለያዩ የሚመለከታቸውን አካላት በማናገር ተጨማሪ መረጃዎችን ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል። የኢትዮጵያ ብር በዓለም ላይ ካሉ ዝቅተኛ የሆነ የመግዛት አቅም ካላቸው ገንዘቦች አንዱ እንደሆነ ተገለጸ። በቅርቡ በወጣው መረጃ መሰረት 35 የሚሆኑ አገራት ከዶላር ጋር ሲነጻጸር በዓለም አቀፍ ደረጃ ዝቅተኛ የሆነ የምንዛሬ መጠን እንዳላቸው የተነገረ ነው። ሚደቅሳ መንግስቱ ተጨማሪ አለው።
በወረቀት ገንዘብ መገበያየት ከጀመርንበት 7ኛ ክፍለ ዘመን ጀምሮ አሁን እስካለንበት 21ኛው ክፍለ ዘመን የሀገራት የሀብት መጠንና የገንዘብ የመግዛት አቅም በብዙ መልኩ እየተለዋወጠ እንደሚገኝ መረጃዎች ያሳያሉ። በአሁኑ ወቅት የኢትዮጵያ ኢኮኖሚ የተለያዩ ቀውሶችን እያስተናገደ እንደሚገኝና ለዚህ የኢኮኖሚ መዳከም በርካታ ጉዳዮች እንደ ምክንያት መነሳት ቢችሉም የኢትዮጵያ ብር በዓለም ላይ ከሚገኙ ገንዘቦች አንጻር በዚህ ዓመት ብቻ አስከፊ የሆነ አፈጻጸም ካላቸው ገንዘቦች ውስጥ መካተቱ ዋነኛ ምክንያት መሆኑን ባለሙያዎች ይናገራሉ። የኢትዮጵያ ብር በዓለም ላይ በፍጥነትና በከፍተኛ ሁኔታ መዳከሙ የዋጋ ንረትን በማባባስ የዜጎችን የመግዛት አቅም ክፉኛ እየጎዳ ነው የሚሉት ተንታኞች ለዚህ የኢኮኖሚ መዳከም የውጭ ምንዛሬ እጥረት መኖር፣ ወደ ውጭ ከሚላኩ ምርቶች ይልቅ የምናስገባቸው ምርቶች ላይ ጥገኛ መሆንና ፖለቲካዊ ቀውሶች በየጊዜው መከሰታቸው በግንባር ቀደምትነት እንደ ምክንያት የሚጠቀሱ እንደሆኑም ይገልጻሉ። በዓለም ላይ ደካማ ገንዘብ ማለት ከሌሎች ገንዘቦች አንጻር ሲታይ የመግዛት አቅሙ የወረደ ማለት እንደሆነ፣ በሌላ በኩል ደግሞ ጠንካራ የሆኑት ገንዘቦች ብዙ ዕቃዎችንና አገልግሎቶችን መግዛት እንደሚችሉና የተረጋጋ ኢኮኖሚን እንደሚያንጸባርቅም ተገልጿል። እንደ አውሮፓውያን አቆጣጠር በ2010 ዓ.ም በአውስትራሊያ የተመሰረተው ዓለም አቀፉ የውጭ ምንዛሪ ድርጅት ኤክሴስ የፈረንጆቹን 2025 አጋማሽ ተንተርሶ ባወጣው መረጃ መሰረት ዝቅተኛ የሆነ የመግዛት አቅም ያላቸው 35 የሚሆኑ የሀገራት ገንዘቦች ደረጃ የተሰጣቸው ሲሆን ይህም ደረጃ ከዶላር ጋር ባላቸው የምንዛሬ መጠን እንደሆነ ተገልጿል። ከነዚህ ውስጥም 15 የሚሆኑት የአፍሪካ ሀገራት ሲሆኑ ኢትዮጵያም አንዷ በመሆን ተካታለች። ካሉት 35 አገራትም ከ24ቱ አገራት በመሻል 25ኛ ደረጃን የያዘችው ኢትዮጵያ ከ1 እስከ 3 ያለውን ደረጃም ሌባኖስ፣ ኢራን እና ቪየትናም በቅደም ተከተል ይዘዋል። በያዝነው ሰኔ ወር የዋጋ ግሽበት ከፍተኛ ጫና በሚያሳድርበት አፍሪካ የወጣው መረጃ ተስፋ ሰጪና መጠነኛ የምንዛሬ ዋጋ መጨመርን ያሳየ መሆኑ እየተነገረ ይገኛል። ይህንንም ተከትሎ ጠንካራ የሆነ የመገበያያ ገንዘብ ያላቸው 10 ሀገራትን የአፍሪካ ቢዝነስ ኢንሳይደር ይዘው የወጣ ሲሆን ከ1 እስከ 3 ያለውን ደረጃ ቱኒዚያ፣ ሊቢያ እና ሞሮኮ ሲይዙ ኤርትራም 7ኛ ደረጃን ይዛ ተቀምጣለች። የኢትዮጵያ መንግስት በማክሮ ኢኮኖሚው ላይ የሚታየውን መዛባት ለመፍታትና የውጭ ምንዛሬን ለመሳብ የተለያዩ የሪፎርም ስራዎችን ቢጀምርም የኢትዮጵያን ብር መውደቅ ለመታደግና የዋጋ መናርን ለመቀነስ ወሳኝ እርምጃዎችን መውሰድ እንደሚያስፈልግ አመላካች መሆኑን የዘርፉ ባለሙያዎች ይናገራሉ። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለስ። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ወደ ሁመራ ማቅናታቸው ተሰማ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ኢትዮጵያ የራሷ መለያ አሊያም ብራንድ የሆነ አዲስ የኤሌክትሪክ መኪና ማምረት እንደምትጀምር ተገለጸ። ይህ የተገለጸው ፊንቴክ ኢንቨስትመንት 250 የኤሌክትሪክ መኪኖችን ለደንበኞቹ ባስረከበበት መድረክ ላይ ነው። ብዙነህ እንዳለ ዝርዝር አለው። የነዳጅ ዋጋ በየወቅቱ ካለው ጭማሪ በላይ እንደ ሀገር እያስከተለ ያለው የአየር ብክለት በነዳጅ የሚሰሩ መኪኖችን ተፈላጊነት እንዲቀንስ አድርጎታል። መንግስትም ከያዘው የአረንጓዴ ልማት መርሃ ግብር በሚቀጥሉት 10 ዓመታት እንደ ሀገር ያለን የኤሌክትሪክ መኪኖችን ቁጥር 500 ሺህ ለማድረስ እቅድ መያዙን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ክቡር አቶ በሩሃ ሐሰን ገልጸው ኢትዮጵያ በቀጣይ የራሷ መለያ ወይም ብራንድ የሆነ የኤሌክትሪክ ተሽከርካሪዎችን ማምረት እንደምትጀምር ፊንቴክ ኢንቨስትመንት 250 ኤሌክትሪክ መኪኖችን ለደንበኞቹ ባስረከበበት መድረክ ላይ ተናግረዋል። ኢትዮጵያ በ10 ዓመት የመሪ እቅዷ ላይ ኤሌክትሪክ ተሽከርካሪዎችን ቁጥር ከ500 ሺህ በላይ ለማድረስ በሁሉም ካቴጎሪ እቅድ ነድፋ እየሰራች ትገኛለች። በዚህ ሂደት ውስጥ እቅድ መያዝ ብቻ ሳይሆን አስቻይ ስትራቴጂዎችን በመቀየስና በገንዘብና ገንዘብ ነክ ያልሆኑ ኢንሴንቲቮች ፓኬጆችን ኢንትሮዲዩስ በመድረግ የዜጎቻችንን የትራንስፖርት ዘርፍ የሚወጣውን የበካይ ጋዝ ልቀትና ተያያዥ የጎንዮሽ የጤና እክሎችን ለመከላከል ብሎም የሀገራችንን የኢኮኖሚክ ጥገኝነትን ለመቅረፍ እንዲሁም ደግሞ በኮንቬንሽናል ኢንጂን ያመለጠንን እድል በረጅም ጊዜ እቅድ ውስጥ ኢትዮጵያ ባላት ተፈጥሮ ሀብትና በእውቀት በትብብር ማዕቀፍ ውስጥ መርተን ኢትዮጵያ የራሷን ብራንድ ኢንትሮዲዩስ የሚታደርግበት ረጅም አምቢሽየስ የሆነ እቅድ ይዘን እየሰራን ያለ መሆኑ ይታወቃል። እንደ ዓለም የጤና ድርጅት መረጃ ባለፉት ዓመታት ከ20 ሺህ በላይ ዜጎች ከመኪናና ከኢንዱስትሪ በሚለቀቁ በካይ ጭሶች ለህልፈት መዳረጋቸው ተገልጿል። ሚኒስትር ዴኤታው ከነዳጅ ጥገኝነት ለመላቀቅና የውጭ ምንዛሪን እንዲሁም በዜጎቻችን ላይ በአየር ንብረት ለውጥ ከሚመጣ በሽታ ለመጠበቅ የዛሬው መርሃ ግብር ያግዛል ብለዋል። በአዲስ አበባ ከተማ ውስጥ ከፍተኛ የነዳጅ በካይ መኪኖች እንዲቆዩ መፍቀድ የሚድንም ሆነ የማይድን በሽታ እንዲስፋፋ መፍቀድ ነውም ሲሉ አክለዋል። የነዳጅ ጥራት በሚፈልገው ደረጃ ኮንሱም የማይደረግበት ሀገራት ላይ
ከትራንስፖርት ዘርፍ የሚወጣው የበካይ ጋዝ ልቀት መጠን ከፍተኛ ነው። ይሄ ደግሞ ላይድን የሚችሉ በሽታዎችን ለዜጎቻችን እየመገበ መሄድ እድሉ ሰፊ ነው። በተለይ ደግሞ እንደ አዲስ አበባ አግሬሲቭሊ ወደ ስማርት ሲቲ እየተለወጡ ያሉ ከተሞች ላይ ኮንቬንሽናል ኢንጂን እንዲቀጥል መፍቀድ ማለት በሽታ እያመረቱ መቀጠል ማለት ነው። ከዚህ በፊት በኮንቬንሽናል ኢንጂን ወቅት ወይም ደግሞ በኮንቬንሽናል መኪናዎች በነዳጅ መኪናዎች ትግበራ ሂደት ውስጥ ሲያጋጥሙን የነበሩ የዩዝድ ብራንድ ወይም ዳምፒንግ ኔሽን መሆን የለብን። ሌሎች ተጠቅመውበት የጣሉትን የሚጣልበት የቆሻሻ መጣያ ሀገር መሆን የለብን። በዚህ ሂደት ውስጥ ቢዝነስ ራን የሚታደርጉ እንዲሁም ደግሞ በእውቀት የሚታገለግሉ በሙያ የሚሰሩ በፕሮሞሽን የሚሰሩ አካላት ሁላችሁም ሀገራችሁን ትወዳላችሁ። ሀገራችን የምንወድ ከሆነ ትኩረታችን መሆን ያለበት ቢዝነሳችን ኢንቨስት ማድረግ ያለብን በኒው ብራንድ ላይ ብቻ መሆን መቻል አለብን። የፊንቴክ ኢንቨስትመንት የህዝብ ግንኙነት ኃላፊ ሶስና መሰረት ፊንቴክ ኢንቨስትመንት ዓለማችንን በ1 ዲግሪ ሴንቲግሬድ እናቀዝቅዝ የሚል ተልዕኮ አንግቦ ደህንነቱ በዓለም ደረጃ የተረጋገጠ ባትሪ ገጥሞ የኤሌክትሪክ መኪና ይዞ ወደ ገበያ ከወጣው የቢዋይዲ ኩባንያ የኤሌክትሪክ መኪኖችን ገዝቶ ከ950 ሺህ ብር ቅድመ ክፍያ ጀምሮ በ5 ዓመት የሚከፈል ከወለድ ነፃ የ50 በመቶ የብድር አገልግሎቶችን አዘጋጅቶ ከ8 ዓመት ዋስትና ጋር በማቅረብ ላይ ይገኛል ብለዋል። ድርጅታችን ፊንቴክ ኢንቨስትመንት የመንግስታችንን የ5 ዓመት የ500 ሺህ የኤሌክትሪክ ተሽከርካሪዎች እንዲኖሯት የማድረግ መርሃ ግብር በመከተል ዓለማችንን በ1 ዲግሪ ሴንቲግሬድ እናቀዝቅዝ የሚል ተልዕኮ አንግቦ ደህንነቱ በዓለም ደረጃ የተረጋገጠ ባትሪ ገጥሞ የኤሌክትሪክ መኪና ይዞ ወደ ገበያ ከወጣው የዓለማችን ቁጥር 1 ከሆነው የቢዋይዲ ኩባንያ የኤሌክትሪክ መኪኖችን ገዝቶ ከ950 ሺህ ብር ቅድመ ክፍያ ጀምሮ በ5 ዓመት የሚከፈል ከወለድ ነፃ የ50 በመቶ የዱቤ ሽያጭ አገልግሎት አዘጋጅቶ ከ8 ዓመት ዋስትና ጋር በማቅረብ ብዙ ደንበኞችን የሚሳፈሩበት የቢዝነስ ሞዴል በመቅረጽ ፈርቀዳጅ የሆነ እንቅስቃሴ በማድረግ ላይ ይገኛል። አምባሳደር ዲና ሙፍቲ ዓለማችን በአሁኑ ጊዜ ካስጨነቋት ችግሮች መካከል የአየር ንብረት ለውጥ አንደኛው ነው ያሉ ሲሆን በትራንስፖርት ዘርፍ ላይ ለኤሌክትሪክ መኪኖች ትኩረት ተሰጥቶ ሊሰራ ይገባል ብለዋል። በርክክብ መድረኩ ላይ ተጽዕኖ ፈጣሪዎች፣ የመንግስት ከፍተኛ የስራ አመራሮች፣ አርቲስቶች እንዲሁም የፊንቴክ ኢንቨስትመንት ድርጅት ሰራተኞች የተገኙ ሲሆን ፊንቴክ ኢንቨስትመንት በአምባሳደርነት ለሚያገለግሉት አካላት የቢዋይዲ መኪኖችን በስጦታ አበርክቷል። ካቮድ ኮሜርሻል የቀድሞ የካዛንቺስ ነዋሪዎችን የሱቅ ባለቤት ያደርጋል የተባለ የንግድ ማዕከል መገንባቱን አስታወቀ። በዛሬው ዕለት ሰኔ 17 ቀን 2017 ዓ.ም በካዛንቺስ 5ኛ ሳይቱን መጀመሩን የገለጸው ካቮድ ኮሜርሻል ከ2500 በላይ ዩኒቶች ያሉት የንግድ ማዕከል እየገነባ መሆኑን አስታውቋል። 30 በመቶ የፌዴራል ቤቶች ኮርፖሬሽን፣ 70 በመቶ የካቮድ ኮሜርሻል የሆነው የንግድ ማዕከሉ በ30 በመቶ ቅድመ ክፍያና በ50 በመቶ ከባንክ ብድር ጋር በተያያዘ ግዢ እንደሚፈጸም ተነግሯል። የካቮድ ኮሜርሻል ካዛንቺስ ሳይት ማኔጀር አቶ ጀማል አብዱል ቃድር ካቮድ ሊገነባቸው ካሰባቸው 17 የንግድ ማዕከሎች ውስጥ ሳይቱ የቀድሞ የካዛንቺስ ስቴሽነሪ ሱቅ ባለቤቶችን ያካተተ መሆኑን ገልጸዋል። ዛሬ አራተኛና ካሉን 17 ፕሮጀክቶች አራተኛውን ነው ላውንች ያደረግነው። የካዛንቺስ ሞል በ6700 62 ካሬ ላይ ነው ቢልት አፕ ኤሪያው ያረፈበት። የራሱ ፓኖራሚክ ሊፍቶች እና ኤስካሌተሮች አሉት። በጣም እጅግ ዘመናዊ የሆነ ህንፃ ነው የሚገነባው። የራሱ የሆነ የከርሰ ምድር ውሃ አለው። የመጨረሻው ፍሎር ላይ 10ኛው ፎቅ ላይ ማለት ነው የዋተር ፓርክ አለው ማለት ነው። እጅግ በጣም ዘመናዊ። ሲቀጥል ደግሞ እዚህ አካባቢ ተፈናቅለው የነበሩ በብዛት ስቴሽነሪ ላይ ተሰማርተው የነበሩ የንግድ ማዕከሉ ማህበረሰብ በተሻለ የዋጋ ቅናሽ ድጋሚ ተመልሰው የተፈናቀሉ የነበሩበት ቦታ ላይ ተመልሰው አስተያየት ባለው ዋጋ ወደኛ እንዲገቡ አድርገናል ማለት ነው። ማዕከሉ ከ6 ወር እስከ 9 ወር ባሉት ጊዜያት እንደሚጠናቀቅ ማናጀሩ የገለጹ ሲሆን በማዕከሉ የመጨረሻ ወለል ላይ በኢትዮጵያ የመጀመሪያ የሆነ የዋተር ፓርክ ያለው ህንፃ እንደሚሆን ተገልጿል። የተከበራችሁ ተመልካቾቻችን የኢትዮ ጃፓን የንግድና ኢንቨስትመንት ፎረም በጃፓኗ ከተማ ኦሳካ በነገው ዕለት ይካሄዳል። ባልደረባችን የአብስራ ገዛኸኝ ከኦሳካ ተከታዩን መልእክት አድርሶናል። ተከታትለን እንመለስ።
ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ያብስራ ነኝ። ዛሬ የምገኘው ደግሞ የጃፓኗ ከተማ ኦሳካ ካንሳ ኢንተርናሽናል ኤርፖርት ውስጥ ነው። እንግዲህ እዚህ የመገኘታችን ዋነኛው ምክንያት ምንድነው ካላችሁ ከነገ ጀምሮ ለሶስት ቀናት የሚዘልቅ የንግድና የኢንቨስትመንት ፎረም አለ። የኢትዮ ጃፓን የንግድና ኢንቨስትመንት ፎረም ማለት ነው። እንግዲህ በዚህ ፎረም በርካታ የኢትዮጵያ የንግድ ተቋማት ኃላፊዎች፣ መሪዎች፣ ባለቤቶች እዚህ መጥተዋል። እዚህ ያሉት ደግሞ እንግዶቻቸውን እየተቀበሉ ነው የሚገኘው። በዚህ ፎረም ልዩ ልዩ የፖሊሲ ሀሳቦች ይነሳሉ። የቢዝነስ ተቋማት የእርስ በርስ ግንኙነት እንዲፈጥሩ ጥረት እንደሚደረግ አዘጋጆቹ ነግረውናል። ይሄ ፎረም ምን ይመስላል የሚለው ለእናንተ ለውድ ተመልካቾቻችን ከዚሁ ከቦታው እየተከታተልን ለሚቀጥሉት ቀናት የምናደርስ ነው የሚሆነው። እስከዚያው መልካም ቆይታ። ይሄንን ስራ አሰራ ብቻዬን አይደለሁም። የካሜራ ባለሙያው ኢዮብ ሙልጌታ አብሮኛለ። ሰላም ነው። ቀደም ሲል እንደተመለከታችሁት በመቶዎች የሚቆጠሩ የኢትዮጵያ የንግድና ኢንቨስትመንት ተቋማት ኃላፊዎች፣ ተወካዮችና ባለቤቶች የሚሳተፉበትን የንግድና ኢንቨስትመንት ፎረም እየተከታተልን በቀጣይ ቀናት የምናቀርብላችሁ ይሆናል። ወደ ቀጣዩ ዜናችን ስናልፍ መቀሌ ዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን 2385 ተማሪዎች አስመረቀ። ከተመራቂዎቹ መካከል በመጀመሪያ የዲግሪ መርሃ ግብር 1859፣ በሁለተኛ ዲግሪ 509 ተማሪዎችን፣ በሶስተኛ ዲግሪ ደግሞ 17 ተማሪዎች መሆናቸው ተነግሯል። በምረቃ ስነ ስርዓቱ ላይም የመቀሌ ዩኒቨርሲቲ ፕሬዝዳንት ዶክተር ፋና ሀጎስ ባስተላለፉት መልእክት ዩኒቨርሲቲያቸው ራስ ገዝ ዩኒቨርሲቲ ለመሆን ዝግጅት እያደረገ መሆኑን ገልጸዋል። ፕሬዝዳንቷ ባለፉት ጥቂት ዓመታት ለመምህራን ደሞዝ ለመክፈል ከመቸገር አንስቶ በርካታ ችግሮችን ማሳለፋቸውን አውስተው አሁን ላይ ግን በተሻለ ቁመና ላይ እንገኛለን ሲሉ ተናግረዋል። የመቀሌ ዩኒቨርሲቲ 31ኛው የተማሪዎች የምረቃ መርሃ ግብር ከፍተኛ የክልሉ ባለስልጣናት፣ የዩኒቨርሲቲው አመራሮች እንዲሁም ተጋባዥ እንግዶች በተገኙበት በሰማዕታት ሐውልት ተካሂዷል። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታሁን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርቲስት ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ሉዛ አበራ የወሩ ምርጥ ተቀያሪ ተጫዋች በመባል ተመረጠች። የአሜሪካ የሴቶች ሱፐር ሊግ የውድድር ዓመቱ መጨረሻ የወርሃ ግንቦት ምርጥ ተቀያሪ ተጫዋች በመባል የኢትዮጵያ ሴቶች ብሔራዊ ቡድን አምበል የሆነችው ሉዛ አበራ ተመርጣለች። ሉዛ ለዚህ እንድትበቃ ያደረጋት ቡድኗ ዲሲ ፓወር ዳላስ ትሪንቲን 3-2 ባሸነፈበት ጨዋታ ላይ ተቀይራ ገብታ ባሳየችው ድንቅ ብቃት ነው። በጨዋታውም ሁለተኛ አጋማሽ ጅማሮ ላይ ሉዛ አበራ ተቀይራ ስትገባ ቡድኗ 2-1 ሲመራ የነበረ ቢሆንም ሁለት እጅግ ማራኪ ግቦችን አስቆጥራ ቡድኗን አሸናፊ አድርጋለች። የሊጉ ድረገጽ ላይ ስለ ሉዛ መመረጥ ባቀረበው ዘገባ ዲሲ ፓወር ሉዛ በሜዳ ውስጥ ከሌለች በአማካኝ በ90 ደቂቃ 0.6 ጎል ሲያስቆጥር፣ ነገር ግን እሷ ሜዳ ውስጥ ካለች በአማካኝ በ90 ደቂቃ 1.7 ያስቆጥራል። ይህም በሜዳ ውስጥ ተጫዋቿ ያላትን ተጽዕኖ የሚያሳይ ነው። በተጨማሪም እንደ ዘገባው ከሆነ 2025 ከገባ በኋላ እንደ ሉዛ አበራ በሊጉ ከተጠባባቂ ወንበር ተነስቶ በርካታ የግብ ተሳትፎ ያደረገ ተጫዋች የለም። የመጨረሻ ሳምንቱ ላይ የሚገኘው የኢትዮጵያ ፕሪሚየር ሊግ የ36ኛ ሳምንት መርሃ ግብሮች ሲቀጥሉ ወላይታ ዲቻና አርባ ምንጭ ከተማ ድል ቀንቷቸዋል። ወላይታ ዲቻ ከድሬዳዋ ከተማ በተገናኙበት ጨዋታ የጦና ንቦቹ ብርቱካናማዎችን ተቀይሮ በገባው ቴዎድሮስ ኃይለማርያም ብቸኛ ጎል በመታገዝ 1-0 በመርታት የዓመቱ 13ኛ ድላቸውን ሲያስመዘግቡ፣ ድሬዳዋ ከተማዎች በበኩላቸው 11ኛ ሽንፈታቸውን አስተናግደው ዓመቱን ፈጽመዋል። ካደረጋቸው 34 ጨዋታዎች 13ቱን ያሸነፈው ወላይታ ዲቻ በ48 ነጥብ 6ኛ ደረጃ ላይ መቀመጥ ሲችል፣ ድሬዳዋ ከተማ በበኩሉ 42 ነጥብ ሰብስቦ 12ኛ ደረጃ ላይ መቀመጥ ችሏል። ሌላ በተደረገ የመጨረሻ ሳምንት ጨዋታ አዞዎቹ የውድድር ዓመቱን በድል የቋጩበትን ውጤት አስመዝግበዋል። አርባ ምንጭ ከተማ በቡታቃ ሸመና ቅጣት ምትጎል ሀዲያ ሆሳዕናን በመርታት ደረጃቸውን በማሻሻል የውድድር ዓመቱን አጠናቀዋል። በውድድር ዓመቱ 47 ነጥቦችን መሰብሰብ የቻለው አርባ ምንጭ ከተማ 7ኛ ደረጃ ላይ መቀመጥ ሲችል፣ ሀዲያ ሆሳዕናዎች በበኩላቸው በተመሳሳይ 47 ነጥብ በመሰብሰብ 8ኛ ደረጃን በመያዝ የውድድር ዓመቱን ማጠናቀቅ ችለዋል። የመጨረሻ ሳምንቱ ላይ የሚገኘው የኢትዮጵያ ፕሪሚየር ሊግ ነገም ቀጥሎ ሲደረግ መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ የሚገናኙበት ጨዋታ ከወዲሁ ተጠባቂ ሆኗል። ሁለቱም በሊጉ ለመቆየት በሚያደርጉት ፍክክር አሸናፊው ቡድን በቀጣይ ዓመት በሊጉ መሳተፉን ሲያረጋግጥ፣ ተሸናፊው ቡድን ከሊጉ የሚሰናበት ይሆናል። በሌላ መርሃ ግብር ባህር ዳር ከተማ ቀድሞ ከሊጉ መውረዱን ካረጋገጠው ወልዋሎ አዲግራት ዩኒቨርሲቲ የሚገናኙ ሲሆን ሁሉም ጨዋታዎች በተያዘላቸው መርሃ ግብር መሰረት በአዳማ ሳይንስና ቴክኖሎጂ ስታዲየም የሚከናወኑ ይሆናል።
በቀዝቃዛ ድባብ ጀምሮ እየደራ የሚገኘው የፊፋ የክለቦች ዓለም ዋንጫ የሊዮኔል ሜሲ ኢንተር ሚያሚ ከምድቡ ማለፉን ሲያረጋግጥ አትሌቲኮ ማድሪድ የመጀመሪያው የአውሮፓ ተሰናባች ክለብ ሆኗል። ምድብ 1 ላይ የሚገኘው የአሜሪካው ኢንተር ሚያሚ ከፓልሜራስ ተገናኝቶ 2-2 ተለያይቷል። ታዱ አለንድ እና ሉዊስ ሱዋሬዝ የኢንተር ሚያሚን ግቦች ሲያስቆጥሩ ፓውሊንሆ እና ማውሪሲዮ ደግሞ ለፓልሜራስ ግቦቹን ያስቆጠሩ ተጫዋቾች ናቸው። ጥሩ ፍክክር በነበረው ጨዋታ የብራዚሉ ፓልሜራስ ከመመራት ተነስቶ ነጥብ ተጋርቶ ሲወጣ በጨዋታው ከታዩ አስቂኝ ክስተቶች መካከል በሜዳ ከነበሩት ደጋፊዎች አንዱ አዛውንት ሊዮኔል ሜሲን ታገባኛለህ ወይ የሚል ጽሑፍ ይዛ ሜዳ መገኘቷ ብዙዎችን ፈገግ ያሰኘ ክስተት ሆኖ አልፏል። በምድቡ ፖርቶ እና አልሃሊ ያደረጉት ጨዋታ 4-4 መጠናቀቁን ተከትሎ ኢንተር ሚያሚ እና ፓልሜራስ ጥሎ ማለፉን ሲቀላቀሉ ፖርቶ እና አልሃሊ ተሰናባች ቡድን ሆነዋል። በሌላ ጨዋታ ምድብ 2 የሚገኘው ፒኤስጂ ሲያልፍ አትሌቲኮ ማድሪድ ተሰናብቷል። በምድቡ ሶስተኛ ጨዋታ ፒኤስጂ ሲያትል ሳውንደርስን 2-0 ማሸነፍ ሲችል ኢቪቻ ካቫርስኬሊያ እና አሽራፍ ሀኪሚ ግቦቹን አስቆጥረዋል። በዚህ ምድብ በተደረገ ሌላ ጨዋታ አትሌቲኮ ማድሪድ በአንቷን ግሪዝማን ግብ ቦታፎጎን ቢያሸንፍም ከምድቡ ማለፍ ሳይችል ቀርቷል። ሶስቱም ክለቦች ተመሳሳይ የ6 ነጥብ ቢኖራቸውም በግብ ክፍያ በመበላለጥ በፒኤስጂ በሰፊ የጎል ልዩነት የተሸነፈው አትሌቲኮ ሲሰናበት የብራዚሉ ክለብ ቦታፎጎ እና ፒኤስጂ ጥሎ ማለፉን ተቀላቅለዋል። የብራዚል ቡድኖች አስገራሚ እንቅስቃሴ እያሳዩ በሚገኙበት በዚህ ውድድር ከምድብ 1 ፓልሜራስ ሲያልፍ ከምድብ 2 ቦታፎጎ ማለፍ የቻሉ ሲሆን በጥሎ ማለፍ ጨዋታ እርስ በርስ የሚገናኙ ይሆናል። በሌላ ተጠባቂ የጥሎ ማለፍ ጨዋታ ከምድብ 1 ሁለተኛ ሆኖ ያጠናቀቀውን ኢንተር ሚያሚ ከምድብ 2 አንደኛ ሆኖ ያጠናቀቀውን ፒኤስጂን የሚገጥም ይሆናል። በዚህም ጨዋታ ሊዮኔል ሜሲ የቀድሞ ክለቡን በተቃራኒው የሚገጥም ሲሆን ጨዋታው እሁድ በመርቻንዴስ ቤንዝ ስታዲየም የሚከናወን ይሆናል። ውድድሩ ዛሬም ሲቀጥል ቤኔፊካ ከባየር ሙኒክ፣ ኦክላንድ ሲቲ ከቡካ ጁኒየርስ የሚያደርጉት ጨዋታ ተጠባቂ ነው። የሊቨርፑሉ አዲሱ ፈራሚ የሕክምና ምርመራውን እያከናወነ ነው ተባለ። ሃንጋሪያዊው የበርንማውዝ ተጫዋች ሜሎስ ኬርኬዝ ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ የመጀመሪያ የሕክምና ምርመራውን ዛሬ ማከናወኑን እውቁ የዝውውር ዘጋቢ ፋብሪዚዮ ሮማኖ ይፋ አድርጓል። የመርሲሳይዱ ክለብ ሊቨርፑል የዘንድሮውን የሊጉ ዋንጫ ካሳካ በኋላ ክብሩን ለማስጠበቅ የተለያዩ ዝውውሮችን እየፈጸመ ሲሆን ከባየር ሊቨርኩሰን 2 ተጫዋቾችን ማስፈረሙን ይፋ ካደረገ በኋላ የአንዲ ሮበርትሰን የረጅም ጊዜ ተተኪ ይሆናል ተብሎ የሚጠበቀውን የበርንማውዝ የኋላ መስመር ተጫዋች ሜሎስ ኬርኬዝን በ40 ሚሊዮን ፓውንድ የግላቸው ለማድረግ ከጫፍ መድረሳቸው ተዘግቧል። ተጫዋቹ የሕክምና ምርመራውን ሲያጠናቅቅ እስከ 2030 በመርሲሳይድ የሚያቆየውን ኮንትራት እንደሚፈራረም ይጠበቃል። ወደ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ኩን ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።